አንቺ ጋር ምናልባት የቀረ ስሜት ካለ ምንም ቢሆን የልጅሽ አባት ስለሆነ መውጣት ካለብኝ እኔ እወጣለሁ የሚል ሀሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው ማስበው። ተረዳሽኝ? ከሱ ጋር ማሳልፈውን ነገር ማለት ነው። ከዚህም በኋላ አለው ተረዳሽ? ኦኬ ኖርማል ነው። ግን ደግሞ ማለት ነው ያው የልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናንቻ አልላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ገባሽ? የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ይሄን ሰሞን የአብርሽ ሁኔታ በጣም በሚያስገርም ሁኔታ እኔ አላቅም ብቻ ጥሩ ስሜት እየተሰማኝ ነው ያለሁት ምናምን ነገር እሱም ደስተኛ ነውና ዛሬ ግን ወደ እናንተ ተመልሼ የመጣሁት በተለየ ሀሳብ ነው። ያው ባለፈው ሩታን ሳውራት ትዝ ይላችኋል ብዬ አስባለሁ። ይሄን ነገር አስቢበት ብዬ ከዛ በኋላ አብርሽን እያገኘሁት ስለነበረ ወደ ኋላ ብዬ ወይም ደግሞ ሀሳቤን አንስቼ አይደለም ይሄን ነገር የረሳሁት ወይም ደግሞ ሌላ ነገር እንዳይሰማችሁ ሩታን ያማከርኳት ጊዜ ትዝ ካላችሁ ምናልባት አብርሃም የምትፈልጊው ከሆነ ልተውልሽ፣ ማትፈልጊው ከሆነ ደግሞ ለኔ ታይልኝና አብረን እንድንቀጥል እንደገና ደግሞ ትዳርሽን መምራት የምትችይ ከሆነ እና አሁንም ለሱ ፍላጎት ካለሽ የተፋታችሁትንም ፍቺ አንስታችሁ እኔ ከህይወታችሁ ልውጣ የሚል ሀሳብ ሰጥቻት ነበረ እንደሚታወቀው። ዛሬ ደግሞ እስከዛሬም ድረስ ደግሞ በዛ ጉዳይ ከሩታ ጋር ያልተገናኘውበት እየደወልኩላት ምናምን ነበርና ያው ልጅም ስላለ ብዙም አልተመቻትም ነበር መሰለኝ፣ ልታገኘኝ ብዙም አልተመቻትም ነበረ። ለዛ ነው ያልተገናኘ ነው። ዛሬ ግን ደውዬላት ውሳኔዋን እንድታሳውቀኝ ፈልጊያለሁና ያው በስልክ አውርቻት ነገሩን ብጨርሰው ደስ ይለኝ ነበረ። ግን ደግሞ መጀመሪያ ሳማክራት ወደ እናንተ ይዤ ስለመጣሁኝ ዛሬ ደግሞ በስትክክል ያለውን ነገር ለእናንተ ለማሳወቅ ነው የመጣሁት ማለት ነውና ያው ዛሬም የተለየ ሀሳብ ይዤ አልመጣሁም። የሩታን ውሳኔ ለመስማት ነው ወደዚህ የመጣሁት። የሩታ ውሳኔ ሰላማዊ ውሳኔ ይሆናል ብዬ አስባለሁ። እኔ እንዳልኳችሁ ነው። ይሄን ሩታ ሀሳቡን ብትቀበለው ደስተኛ ነው የምሆነው። ሀሳቡን ባትቀበለው ምንም ያ ማለት ሀሳቡን ብትቀበልና እኔ አብርሃም ፈልገዋለሁ ብትለይ ከህይወታችን ወጥቼ እነሱ ሰላም ሆኖ ማየት ለኔ የሚያስደስት ነገር ነው። ለምን ሲባል አብርሃም ስለማፈቅረው እሱ ደስተኛ ሆኖ ሳይ ለኔ በቂ ስለሆነ ማለት ነው። ቁርጤን አውቄ እንድኖር እንደገና ደግሞ ሀሳቧንም ካልተቀበለች ደግሞ ከማፈቅረው ሰው ጋር ረጅም ጊዜ መኖር ለኔ ደስታ ይሰጣል ብዬ ነው ማስበው። እስከ መጨረሻው እረፍት አገኛለሁ ብዬ ነው ማስበውና ለዛ ነው ሁለቱንም ሀሳብ ብትስማማ ለኔ አንድ ወይ ቁርጤን አውቄ እኖራለሁ፣ ሁለተኛ ደግሞ ቁርጤን አውቄ ደግሞ ከሱ ጋር ምዘልቅበትን ነገሮችንም ለማድረግ ነገንም እያሰብኩኝ ብዙ ነገር ለፍቅር መስዋዕትነት ለመክፈል ከዚህም በኋላ ላለው ማለት ነው ከሱ ጋር አብሮነታችን ሞር ጎልቶ እንዲታይ የሷ ውሳኔ ግድ ይላልና ዛሬ እንግዲህ የሷን ውሳኔ ለመስማት ነው የጠራዋት። ከዛ ባለፈ ደግሞ ያው ቢያንስ ከባለፈው እንኳን ጭቅጭቃችን ቀንሷል ብዬ አስባለሁ የኔና እሷ። ስለዚህ ውሳኔሽን አላሳወቅሽኝም ነበረ ያው አስብበታለሁ ስላለችኝ ማለት ነው። ስለዚህ ውሳኔዋን ጠይቃታለሁ ማለት ነው። ከዚህ በኋላ ግን አላቅም ያው ሁለት መልስ ነው ሊሆን ይችላል። አብርሃም ፈልገዋለሁ ልትለኝ ትችላለች። ፈልገዋለሁ ወደዋለሁ እውነትም የኔን መልስ እየጠበቅሽ ከሆነ ከህይወታችን የምትወጪ ከሆነ እኔ ነገሮችን አስተካክላለሁ ብላ ልክ እንደ ሴት ልጅ ልክ እንደ ብልህ ሴት ያን ሀሳብ የምታመጣ ከሆነ እኔ ከህይወታቸው ወጣና ምንም ችግር የለውም ቁርጤን አውቄ እኖራለሁ። ምክንያቱም እስከዛሬ ድረስ ከአብርሃም ጋር ነው እያወራው የነበረው። አሁን ግን የሩታም ውሳኔ ለኔ በጣም ለህይወቴ ስለሚያስፈልገኝ ነው በዚህ ልክ በትትናም ላውራት የፈለኩት ማለት ነውና በዛውም ልክ ደግሞ አይ ይሄ ነገር አልስማማም ካለች ደግሞ በቃ በተቻላት አቅም ለኔ ነገሮችን ትታልኝ አብሬው ከሱ ጋር እንድቀጥል ነው ይሄን ሀሳብ ማቀርብላት ማለት ነው። እና ከዛ ባለፈ ግን አላቅም የሩታን ውሳኔ ምን እንደሆነ ባላቅም ሩታ እዚህ ጋር መታ ግን አልፈልገውም ካለች ካሁን በኋላ ማንም ሰው በአብርሃም ጉዳይ እንዲናገረኝ አልፈልግም። ማንም ሰው ማለት ነው ማንም ሰው በዚህ ጉዳይ አብርሃም እንደዚህ ያረክሽ እንደዚህ ወጣሽ እንደዚህ ያረክሻቸው ምናምን ኦሬዲ አሁን ትዳሩን የፈታ ሰው ነው እሱ እሷም እንደዛው የተፋቱ ሰዎች ናቸው። ስለዚህ እኔና እሱ በሚኖርን ነገር ማንም ሰው መጥፎ ነገር እንዲናገረኝ አልፈልግም። ምክንያቱም የሩታን ውሳኔ ኦሬዲ አማክራታለሁ። ከዛ በኋላ ሌላው ደግሞ የኔና የአብርሃም ህይወት ነው የሚሆነው እስከመጨረሻ ያለውን ነገር ማለት ነው። ግን ደግሞ ምናልባት ከሷ ጋር ያልጨረሱት ነገር ካለ የቀረ ፍቅር ያላለቀ ፍቅር ነገር ካለ እሷን ጠይቃታለሁ ማለት ነው።
እና ያን ነገር የሷ መልስ አልፈልግም አይነት ነገር ከሆነ ምንም ማድረግ አልችልም። ማንንም እንዲናገረኝ አልፈልግም። ከዚህም በኋላ እስካሁን እንዳደረኩትም እስከ መጨረሻው ድረስ ለፍቅር መስዋዕትነት እስከፍል እኖራለሁ ማለት ነው። ይሄን ደግሞ ሳስብ ዛሬ ይሄን ውሳኔ ስወስን የሩታንም ጥያቄ ወይም ደግሞ ለሩታ የጠየኳትንም ጥያቄ እንድትመልስልኝ የፈለኩት ለዛ ነው። ብዙ ረጅም ለመሄድ ከሱ ጋር እስከ መጨረሻው ነገር እንዳስብ አሉ እኮ ብዙ ነገሮች ፍቅር ሲባል ብዙ ነገር ስናሳልፍ ይሄን ብቻ አይደለም፣ ከዚህ በላይ ብዙ ነገር የሚያጋጥመን ነገር ይኖራልና ወደፊት እንኳን እንዳስብ የሚረዳኝ ይሆናል የሩታ ሀሳብ። በዚህ ልክ ነው የሩታ መልስ ለኔ ይጠቅመኛል ብዬ ያሰብኩት፣ ምክንያቱም በእኔ በኩል ያለው እሱ ስለሆነ ማለት ነው። ስለዚህ እንዳልኳችሁ ነው፣ በሁለቱም በኩል ነው መልስ ቢኖር እኔ ምንም እንትን የሚለኝ ነገር የለም። እስቲ እግዚአብሔር ያለውን ነገር ሰላም ጤና ያድርገውና እንዳልኳችሁ ነው። ብቻ እኔ የአብርሃም ውሳኔ ብቻ ይሁን በሰላምም ብኖርና ነገሮችን ባስተካከል ደስ ይለኝ ነበረ። ያው ሩታ መታለች። ሃይ እንዴት ነሽ? ደህና ነሽ? አለሁ ፈጣሪ ይመስገን። አለን እግዚአብሔር ይመስገን። ስደውልሽ ብዙም ስልክ አታነሽምና አልተመቸሽም ነበር ነው? አዎ ቢዚ ነበርኩኝ በዛ ነው። እሺ ያው ውሳኔሽ ለኔ በጣም ስለሚያስፈልገኝ ነው በዚህ ልክ አንገብግቤ የጠራሁሽ። ላውራሽም ዛሬ ነገም በነጋታውም እየደወልኩልሽ የነበረው እና ዛሬ ጠራሁሽ ምናልባት የረሳሁት እንዳይመስልሽ ብዬ ነው። ባለፈው ታይም ማከርኩሽ ነገር አለ በአብርሃም ጉዳይ ማለት ነው እና እስካሁን አስበሽበታል ብዬ አስባለሁ። አዎ አስቤበታለሁ ለመናገር ግን ደግሞ አስቤ ካለኝ ውሳኔ ምንም ፈቀቅ ላይ ስላልቻልኩኝ ውሳኔ ልነግርሽ ነው የመጣሁትና ሜቢ ከዚህ በፊት ከአንቺ ጋር ባልገናኝም ከተቀጣጠረን በኋላ ራሱ አንዳንድ ሰዎችን አግኝቼ ነበርና ውሳኔንም በይፋ ተናግሬያለሁ እና ድጋሚ ደግሞ አንቺ ፊት እንድነግርሽ ከፈለግሽ እኔና አብርሃም አብረን መቀጠል አንችልም። አብረን መቀጠሉን እኔ አልፈልገውም እና ያው እውነቱን ስነግርሽ ከዚህ በፊትም ብዬሽ ነበረ የኔ ውሳኔ እዚች ጋር ብዙም ማተር የሚያደርግ አይመስለኝም። የሱ ፍላጎት ነው የሚወስነው። አንቺን ፈልግሻለሁ ወይም አልፈልግሽም የሚልሽ እሱ እንጂ እኔ ፈልጓለሁና አልፈልገውም ስላልኩኝ ቫልዩ ኖሯል ብዬ አላስብም፣ የኔ ሀሳብ። ነገር ግን እኔ ፈልጓለሁ ብዬ ብለሽ ሜቢ እንጃ ተዋዋለሁ ማለት ትችያለሽ፣ ግን አታዩሽ ያለሽ ፈልጓለሁ ብለሽ ግን ደግሞ እኔ ግልጹንና ትክክለኛውን ሀሳቤን ስነግርሽ እኔ እና እሱ አብረን መቀጠል አንችልም። እኔ እና እሱ ነገር አብቅቶለታል። ወደ ኋላ መመለስን አልፈልግም። ስለዚህ ያው ምርጫው እሱ ነው የሚሆነው። ገባሽ? እኔ ስለመረጥኩትና ስላልመረጥኩት እሱ አንቺን ይፈልግሻል ወይ ነው ጥያቄ። እዚች ጋር የኔ ፍላጎትና የኔ ውሳኔ ብዙ ማተር አያደርግም። ምክንያቱም የኔን ፍላጎትና የኔን ውሳኔ ከዚህ በፊት አስበሽ ወይ እንዴት ነው ከግምት ውስጥ ከተሹ ቢሆን ኖሮ ይሄን ሁሉ ርቀት አትራመጂም ነበረ። ገባሽ? ስለዚህ የኔ ውሳኔና የኔ ፍላጎት ሳይሆን የሱ ፍላጎት ነው የሚወስነው። እንግዲህ እሱ ይፈልግሻል አይፈልግሽም እኔ አሁን ስለሱ እንድትነግሪኝም አይደለም። ምክንያቱም እስከዛሬ ድረስ ከሱ ጋር ብዙ ነገር አሳልፌ ስመጣ የሱ ነገር ሳላቀርቼ ወይም ደግሞ ምንም እንትን ሳልቀርቼ አይደለም። በሱ የሱን መልስ እንድትመልሽልኝ ሳይሆን የራስሽን መልስ ስለመለስክልኝ ቴንኪው። ግን ደግሞ እርግጠኛ ነሽ ማለት ብዙ ጊዜ አልፈልግም ምናምን ትይና ውስጥሽ ላይ የቀረ ስሜት የለም አብርሃም ጋር? 100% በደንብ እርግጠኛ ነኝ። ምክንያቱም ብዙ ነገሮችን ማድረግ የምችልባቸው አጋጣሚዎችና ሁኔታዎች ነበሩ። ያ ፍላጎት ቢኖረኝ ኖሮ ያን አጋጣሚ ያለምንም ድርድር እጠቀመው ነበር። ደግሞ ልቤና ውስጤ አምኖበት ስለሆነ ከውስጤ የሚያ ነገር ስላለቀ ፍቅር ምናምን የሚባለው ነገር እኔና እሱ መካከል በእኔ ቦታ ስላለቀ ወደ ኋላ መመለሱን አልፈልገውም ማለት ነው። ይሄን ይመስላል የኔ ሀሳብ። ግን የእሱን ስሜት አላቅም አንቺ ያለው
አይ ስለሱ ስሜት ሩታ እንዳልኩሽ ነው። ከሱ ጋር ብዙ ነገር አሳልፈ እዚህ ድረስ ስለደረስኩኝ ነው የሱ ስሜት ይወድሻል አይወድሽም ወይ ምናምን የሚለው ለኔ ታዩ። ምክንያቱም ከጅምሩም ወድሻለሁ ብሎኝ ወይ አፈቅርሻለሁ ብሎኝ ወይ እንደዚህ ነው ምናምን ብሎኝ አይደለም ሲል ነው እያፈቀርኩት ያለሁትና የሱ መልስ ለኔ አሁን ብትነግሪኝም ባትነግሪኝም ለኔ አዲስ ነገር አይደለም። ግን ደግሞ ያንቺን ውሳኔ እፈልገዋለሁ ያልኩሽ ከሱ ጋር አንድ እርምጃ ለመራመድ ኦሬዲ ተፋታችኋል እና ግን አንቺ ጋር ምናልባት የቀረ ስሜት ካለ ምንም ቢሆን የልጅሽ አባት ስለሆነ መውጣት ካለብኝ እኔ እወጣለሁ የሚል ሀሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ አይ ትዳሬን መምራት ከሱ ጋር አልፈልግም፣ ለሱ ምንም ቦታ የለኝም፣ የፍቅር ስሜት የለኝም፣ አብሮ የመቀጠል ፍላጎት የለኝም የምትይኝ ከሆነ በግልጽ ኦሬዲ አልፈልገውም ብያልሽኝ ነው። ስለዚህ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው ማስበው። ተረዳሽኝ? ከሱ ጋር የማሳልፈውን ነገር ማለት ነው። ከዚህም በኋላ አለው ተረዳሽ? ኦኬ ኖርማል ነው። ግን ደግሞ ማለት ነው ያው የልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይና አንቺ አልላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ገባሽ? የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ የምክርሽ ነው። አዎ እና እንዳይደብረው ልጅ ፈልግ። ውሳኔሽን እኮ አሁን ልታሳውቂኝ አልቻልሽም እንዴ? ውሳኔማ እኮ ግልጽ ነው። ታዲያ አሁን እንደዚህ ኦኬ ካስደበርሽው እንዲደብረው አልፈልግም። ታውቂያለሽ? እንዲከፋው አልፈልግም። እኔ ጋር መጥቶ ሄርሜላ እንደዚህ ያረጋችኝ ብሎ እንዲነግረኝ አልፈልግም። የምርሽን ነው? አዎ አንዳንዴ እኔ አብርሃምንም ማስከፋው አንዳንዴ የሳቁ የደስታው ምንጭ እኮ እኔ እንደሆንኩኝ ግልጽ ነው። አንዳንዴ ያው ልጁ ላይ ስለሚመጣ ሄርሜላ አስደበረችኝ እንዲለኝ አልፈልግም። ያው የሆነ ሰሞን እንዴት ነው ብቻ አይተዩ እኔ እንደዚህ ብሎኛል ብዬ ደግሞ አልናገር። እንደዛ ስለሚልሽም ሳይሆን ወደ ኋላ መለስ ብለን ካሰብን እኮ እኔ እሱ የድብርት መንስኤ ሆኛል አቅም በትንሽ በትልቁ እኮ ነገሮችን እያነሳሳሽ እንደዚህ ረጅም ሰዓት እንኳን ጭቅጭቅ ሲባል ካንቺ ጋር እንጂ ከኔ ጋር አይደለም። ለምን እንደዚህ አይነት ነገር አሳሰበሽ? ማለት ሲደብረው ኦሬዲ በሆነ ነገር እኔና እሱ ልንጣላ እንችላለን። ሲደብረው ታዲያ ተመልሰሽ መተሽ ከሱ ጋር ምን ልትሆኚ ነው እንዴ? አልገባኝም። ምን ልትሆኚ ነው? ምን ላትሆኚ ነው? ሰው ጀስት እንዲደብረው አልፈልግም እኮ። አንቀባሬ ያኖረዋለሁ አልሽ እኮ። አምልጦሽ ነው ወይስ ምን ችግር አለው? አንቀባሬ እኮ እንደዚህ አይነት ፍላጎት ስላየውብሽ እኮ ነው። ከልብሽ ነው ወይ እርግጠኛ ነሽ ወይ ያልኩሽ የነበረው እንጃ። ብቻ አሁን ለማንኛውም ይሄን ውሳኔሽን ሲሰማኔ ማንም ከዚህ በኋላ በአብርሃም እንደዚህ ያረግሽ፣ እንደዚህ ገባሽ፣ እንደዚህ ወጣሽ፣ እንደዚህ ያረግሽለት፣ እንደዚህ ያረግለት ምናምን የሚባል ነገር የለም። ኦሬዲ ያንቺን ውሳኔ ከሰማሁኝ ወደፊትና ወደፊት ነው ከሱ ጋር የሚሄደው። ማንም በህይወቴ ላይ ገብቶ ሄርሜላ ከህይወታቸው ውጪ ምናምን ኦሬዲ ሲጀመርም እናንተ ትዳር የፈታችሁ ሰዎች ስለሆናችሁ ማለት ነው። ስለዚህ ይሄን ውሳኔ ላንቺም ለኦዲየንስም መልስ ይሆናል ብዬ አስባለሁ። እንደዚህ ያረግሽ እንድትወቅሽኝ አልፈልግም። ኦኬ ስለዚህ ጋር ያወራች ያለችው ሰዎች ማናችሁም ከዚህ በኋላ እንዳትወቅሳት ምናምን እንደሞ እኔ በወቅሳት እንዳይደብራችሁ። አንቺ ለምን እንደምትወቅሽኝ እንዴ? ምን ሆነሽ ነው? ለምን እንደምትወቅሽኝ? የልጅ አባት እኮ ነው። የልጅ አባት ነው ታዲያ። ስለዚህ ያው አባት የልጅ አባት ነው፣ ግን ፈቷል። ግን አትፈልጊውም። ልጄ ይፈልጓል። የልጅ አባት ልጄ ስለሚፈልገው ሲደብረው ማየት አይፈልግም እሱ። አንዳንድ ነገሮች ያወራኛል ምናምን አባቴ ግን የሚደብረው ይመስልሻል ምናምን ሲለኝ ኧረ አታስብ ምናምን አለውና እሱ እንዲደብረው ስለማይፈልግ የእሱን ሀሳብ ደግሞ እንትን ይለላታል። የልጄን ሀሳብ ማለት ልውል ራሱ ለኔ ነው የሚያግዘው። ለምን እንደሱ አትሆኝም እናቴ ነው የሚለው። ለምን አባቴን አትንከባከቢውም ነው የሚለው። እሺ አፊፍታና ታየዋለሽ። እንዲህ ነው እኮ ፍቅር የሚሰጠው ማሚ ነው የሚልሽ። አይገርምሽም? ቢታወቅሽ ቢገባሽ እንደዛ ነው። ስለዚህ እሱን ማስከፋበት ምንም ነገር የለም እንግዲህ ፈልጌ ነው። ምክንያቱም ለሱ ሰላም ለሱ ጤና ስኖር ነው እንጂ እኔ ሳስደብረውም ወረስ ነዘንዘውም እኝኝኝ ስለበትም አልተገኘውም። መስሎሽ ሊሆን ይችላል። በደንብ ነው እንጂ እኝኛ ያልሽበት አንዴ ስሜት ንገረኝ፣ አንዴ እንደዚህ ወጣ፣ አንዴ እንደዚህ ወረደ። አልታወቀሽም እንጂ እኮ ቴንሽን ቦክስ ውስጥ ነው ያስገባሽው። ኤኒዌይስ የኔ ሀሳብ ግልጽ ነው። እንደፈለግሽ መሆን ትችያለሽ። ከዚህ በኋላ አንዳንድ ሰዎች ደግሞ አትውቀሷት ፕሊስ እና ፍሪ ናት ካሁን በኋላ ምናምን ነገር። ከዛ በኋላ ደግሞ ምን አለ መሰለሽ
እንደነገርኩሽ ነው እኔ እና እሱ አብረን መቀጠል አንችልም። ግን ደግሞ ሲከፋውና ሲደብረው ማየት አልፈልግም። ይሄ ደግሞ ይመስላል ከመቼ ጀምሮ ሄርሜላና አብርሃም አብረው ሊሆኑ ሲል ነው ግንኙነታችሁን እንድትጀምሩ ፊሽካውን አስነፍቼ አስጀምሬሻለሁ ሰው እና ቴንክ ዩ። ከዛ ሲደብረው ግን ማየት አትፈልግም። የሚደብረውም አይደብረውም ሪሌሽን ላይ ሊኖር ይችላል። ገባሽ? አይ የሚባል ታሪክ የለም። ትቀልጃለሽ እንዴ? እኔ ሲጀመር ለሱ ደስታ ነው የምኖረው። ገባሽ? ልጅሽን ደግሞ ወይም ደግሞ ልጃችሁን ደግሞ እሱ መጥቶ ሲያየው ደስተኛ ሆኖ እንዲመለስ ስለምፈልግ ነው። ልጁን በሰላም አይቶ ይመለስ እንኳን ብዬሽ ከዚህ በፊት ጠየቅኩሽ። ገባሽ? ለሱ ሰላምና ለሱ እንደሚያዝን እሱ እንዳይደብረው ምናምን ብለሽ እንደሚጨነቅ ሰው አክታ ታርጊ። ነፍሱን እያስጨነቅሽ ይኖርሽ አንቺ አይደለሽ እንዴ? ቀላል ጨነቅለታለሁ እንዴ? ከኔ በላይ የሚጨነቅለት አለ እንዴ? ታዲያ በግልጽ አማርኛ ፈልገዋለሁ ብለሽ አሁን መልስ ለምን አትነግሪኝም? አይ በፈለጉን እኮ አልፈልገውም፣ ግን ደግሞ እንዲደብረው ደግሞ አልፈልግም። አይገርምሽም? ምን አይነት ስሜት ነው እንዲደብረው አልፈልግም ምናምን? ከቤትሽ እኮ ኦሬዲ ካስወጣሽው እንዴ ሁለት ሀሳብ ነሽ እኮ በግልጽ ወይ ድርቅና ይዞሽ ምናምን ነው እንጂ። አይ እኔ ምንም በግልጽ በድርቅና ምናምን የሚባል ነገር እኔና እሱ መካከል አብረን የምንቀጥልበት ነገር አይኖርም። ግልጽ ነው ሀሳቤ አይደለ? አማርኛ ነው ማውራ አይ ቲንክ ሶ ግን ደግሞ እንዲደብረው አልፈልግም። ደብሮት ባይ ግን ውርድ ከራሴ እሺ፣ አይዞሽ አዝናናዋለሁ፣ ቅብር አድርገዋለሁ። ከዛ ባለፈ ደግሞ መኖር ማለት እንዲህ ነው። አቤት አቤት ታድሎ እስክትቀኝበት ምልሽ እንደው ምን አይነት ሰላም ህይወት ውስጥ ነው የኖረው? እንዴት ምን አይነት ፍንድቅድቅ ሰው ነው የሰጠው? እስክትይ ድረስ እኔ አኖረዋለሁ፣ ችግር የለውም። እሱ ለኔ ታዩ አያሳስብሽ። እስቲ ነው ደስታውን ሰላሙን ስሰጥ ከትንሽ ጊዜ በኋላ አንቺ ነሽ እየረበሽው የነበረው እያስደበርሽው የነበረው። አንቺ ጋር መጥቶ ነው ነገሮች እየተበላሹ የነበረው። ስለዚህ እንደዛ መስሎሽ ነው። ችግር የለውም። ለደስታ ነው የሰጠሽ፣ ለደስታው አይተሻል ምናምን ግን እኔ ጋር ደግሞ እየመጣሽ ፕሊስ አትረብሽኝ እሺ። በቃ እኔ ይሄን ውሳኔሽን ብቻ ነው ፈልጌ አጨቅጭቂኝ ምናምን የሆነ ነገር እሱ ደግሞ ተሰምቶት ምናምን በመጣ ቁጥር ደግሞ እየመጣሽ ነው አጨቅጭቂኝ እኮ። ከዚህ በኋላ እንዴት ነው ማውራት ያለብኝ ማለት አልገባኝም። አንቺ ብቻ አይደለሽም፣ አንቺ ዙሪያ ያሉትም ሰዎች ጭምር ነው እየመጡ የሚጨቀጭቁኝ የሚነዘንዙኝ ምናምን። ለምን እንደሆነ አላውቅም። ሜቢ የሱ ስሜት ሊሆን ይችላል እኔን እንደዚህ ሊያደርግ የቻለው እናንተን እንደዚህ ሊያረጋችሁ የቻለው አይመለከተኝም። ግን ኦሬዲ እኔና እሱ ተለያይተናል። እየመጣሽ ፕሊስ እናሽ ከዚህ በኋላ አትጨቅጭቅኝ እሺ። አይ መጨቅጨቅ እንኳን ያህል አልደረስንም። በጣም ጭቅጭቁ ላንቺ ተው ነው እየደወልሽ ዛሬ እንደዚህ አይሆንም ነገ እንደዚህ አይሆንም። ከዛ በኋላ ለምን እንደዚህ ያደረግሽ ለምን እንደዚህ ወጣሽ ለምን እንደዚህ ወረድሽ አላውቅም። ሩታ እኔ አሁን ነው በዚህ ለቀን 3 ቀን አልተመቸሽም። ልጅ ነበረ ስደውልሽ የልጅ ድምጽ እየተሰማኝ ነበረ። ስለዚህ ያልተመቸሽ ጉዳይ እሱ ነው። ያን ውሳኔሽ እንድትነግሪኝ ነው የደወልኩልሽ እንጂ የሚያጨቃጭቅን እና አንቺ ምን ነገር አለ ብዬ አላስብም። በጣም ነው እንጂ ጭቅጭቁ ላንቺ ታዩ እንዴ? በጭቅጭቅ እኮ ዲግሪ ያለሽ አንቺ ነሽ። ታይልኝና ቀባሬ ላኑረው ባልሽን አልፈታሽም እንዴ? እኮ ግራ ገባኝ። ሞራል ኖ አይ ከዚህ በፊት እንደዚህ ብለሽን ታውቂያለሽ ብዙ ጊዜ በጣም ሰላሙን ስትነሺው ብያለሁ ትዝ ይለኛል። እና ይሄ ደግሞ ብቻ ይሄ ኖርማል ነው። አንቺ ለአንቺ ኖርማል ከሆነ እኔ ምንም አይሰማኝም። ምክንያቱም በስራሽ ካልደበረሽ ካላፈርሽበት ኖርማል ነው። ምክንያቱም እኔም እንደዚህ የሚያሳስበኝ ጉዳይ ስለሌለ ማለት ነው። ግን ደግሞ የሆነ ጉዳይ እኔና እሱ ቆየን ከተለያየን ከተፋታ ምናምን፣ ግን የሆነ ነገር ሲፈጠር እኔ ጋር መምጣትሽ አይቀርም። ትመጫለሽ አንዴም ሁለቴም ሶስቴም ከዚህ በፊት እንደዚህ ገጥሞኛልና አሁንም ይሄ ውሳኔን በግልጽ ነግሬሻለሁ። ከዚህ በፊትም ደጋግሜ ነግሬሻለሁ። የሆነ ነገር ደግሞ የተፈጠረ ከመሰለሽ ደግመሽ እንዳትመጪ እንዳትጠይቂኝ። ምንም አይነት ነገር በምንም አይነት ጉዳይ ነው አንቺን ድጋሚ ማግኘት አልፈልግም። እሺ እንዳትጠይቂኝ ምንም አይነት ነገር። ውሳኔሽ ስለነገርሽኝ በጣም አመሰግናለሁ። ማግኘት ባትፈልጊም አይ እንድታስቢበት ያው ነግሬሻለሁ። የምታሳዩ ስሜት ስላለ ነው አሁን የሚጠየቅኩሽ የነበረው። ምንም አይነት የኔ ስሜት በደንብ ግልጽ ነው። ፍቅር እኮ ኖርማል ነው። በደንብ ግልጽ ነው። እየሰማሽኝ የኔ ስሜት በደንብ ግልጽ ነው። ዛሬ አይደለም ይሄንን ነገር መናገር የጀመርኩት ቆየው እና አብረን መቀጠል ኢንተረስትድ በሆን ኖሮ ብዙ ጊዜ አብረን መቀጠል የምንችልበት ሁኔታዎችና ጊዜያቶች ነበሩ። ምናልባት እንዴት ነው ብቻ አላቅም ልጁ ላይ ሲመጣ ወይ ደግሞ ከልጁ ጋር ሆኖ ምናምን ድንገት ሜቢ የመጣሽባቸው ጊዜያቶች አሉና ወይ ቀልዶ ሲስቅ አይተሽ ሊሆን ይችላል፣ ወይ ያ ነገር አስደብሮሽ ከሆነ አላቅም፣ ወይ እንደዛ አይነት ሁኔታዎች ውስጥ የሚሆን ከሆነ አትደውይ ወይም ደግሞ ለመምጣት አትሞክሪ። እንደዛ አይነት ሁኔታ የሚያስደብርሽ ከሆነ ማለት ነው ለራስሽ ስሜት ነው። ካልሆነ ግን ኢትስ ኦኬ። የኔ ሀሳብ በደንብ ግልጽ ነው።
ስለዚህ ዛሬ ውሳኔሽን ስለነገርሽኝ በጣም አመሰግናለሁ። እውነት እኔ ህይወት ላይ በጣም ጥሩ ነገር ነው ያደረግሽልኝ። ወይ ቁርጤን አውቄ እንድኖር አሁን እሺ ብትይም እምቢ ብትይም ብዬ ነው የመጣሁት። ምክንያቱም ያየሁብሽ ስሜት ስላለ ነው በግልጽ የጠየኩሽ እና እሺ ብትይኝ በደንብ ነው እንጂ እንዴ እዚሁ እኮ ልውጥውጥ አልሽና እንዲደብረው ግን አልፈልግም አለ የሆነ ስሜት ስለማይብሽ ነው ስለሚያንጸባርቅ ነው። ያን ነገር ለመሸፈን አትሞክሪ። ምናልባት ሸሚዞች ከሆነ ደግሞ ካሜራው ይውረድና ያለሽን ፍቅር አማክሪኝ፣ ችግር የለውም። ደህና ነኝ እግዚአብሔር ይመስገን። እሺ ለማንኛውም ውሳኔሽን ስለነገርሽኝ ከዛ ውጪ ሌላ መስማት የምትፈልጊው ሀሳብ አለ? ምንም ሀሳብ የለም። የነገርሽኝን ሀሳብ ስለነገርሽኝ በጣም አመሰግናለሁ። እንዳልኩሽ ነው ግን ደግሞ ከዚህ በኋላ ለማደርገው ነገር እንዳልኩሽ ነው እሱም ለሚያደርገው እኔም ለማደርገው ነገር አንተ እኮ እንዲያርገህ ምናምን ብለሽ ዘኔ ስምም አንቺ እንድታነሺ አልፈልግም። ምክንያቱም በአጋጣሚዎች በአጋጣሚዎች እሱን ለመውቀስ የሆነ ስም እንታነሺበት ታይም አለ። እንደዚህ አድርገህ ነበር እኮ ምናምን ትይዋለሽ። የራሱን ነገር መብቱን እንዴት ነው አሁን ኦልሬዲ መብት እየሰጠሽኝ ያለሽው መብቴን ደግሞ በማደርግበት ታይም የሆነ ሰዓት ላይ አላቅም ዞሮ በመሀላችሁ ልጅ ያገናኛችኋል። የኔን ስም እያነሳሽ አንተ በዚህ ምክንያት ታነሻለሽ። ቆይ ስሚኝማ የራሴን እኮ ህይወት እየኖርኩኝ ያለው ሰው ነኝ። ቆየሁ እኮ ከረሳችሁ ከተውኳችሁ ምናምን በጣም እየተመላለሳችሁ ያላችሁት እናንተ ናችሁ። ላስታውስሽ እንዴ ምንም ዛሬ ምንም ነገር ስላላልኩኝና ነገሩን ኬር ስላልሰጠሁትና ደንታዬ እንዳልሆነ ቆሜን ችላ ብዬ እያወራሁ ስለሆነ ነው እንደዚህ የምታወሪው። ምንም እየመሰለኝ አይደለም። ምኑን ነው እየመሰለሽ ያለው? አልገባኝም። በጣም እየተመላለስሽብኝ ነው። አንቺ ብቻ አይደለሽም። ለምንድን ነው ማስረዳሽ? ለሚገባው ሰው ነው እኮ የምታስረጂው። ለምንድን ነው ማስረዳሽ? በቃ ኢንዌስ በእናትሽ አንቺም ሆንሽ ዙሪያሽ ያሉ ሰዎች አትድረሱብኝ እሺ? ይሄን ውሳኔሽን ለመጠየቅ ነው እንጂ ምንም የሚያስደርሰኝ ነገር የለም አንቺ ጋር። አይ በእናትሽ አንድ ሀሳብ ልጨምርልሽና የሆነ አንዳንድ ጊዜ ልጁ ላይ ይመጣል ያው እንደነገርኩሽ እና ልጁ ላይ ሲመጣ ግን ደብሮት እንትና እንደዚህ አርጋኝ እንትና እንደዚህ ብሎ ብሰማ ወርደ ከራሴ አለቅሽም። እሺ ነገር ግን ታስደብሪው ምትኖሪው አንቺ አይደለሽ። ነገር ግን ይኸውልሽ ከፈለግሽ ማለት ነው የማይደብረው ከሆነ ስሜቱ ጥሩናም ከሆነ አግቢው፣ ተጋቡ። ከዛ ደግሞ በቃ ይሄን ነው ልልሽ የምችለው። ሌላ ምንም ልልሽ አልችልም። ግን ደግሞ ያው ልጁን ለማየት ይመጣል እንደነገርኩሽ። ልጁን ለማየት ሲመጣ ደግሞ አንዳንዴ እንዳይደብርሽ እና ከደበረሽ ምንም ማድረግ አልችልም። ደግሞ መቶ ደበረኝ ብሎ አንዲት ነገር ቢነግረኝ ያው ከዚህ በፊት የሆነ ነገር ብሎኝ ያውቃልና እኔ እንደዚህ ስሞታ አላወራም። ግን ዛሬ ልንገርሽና ከደበረው ውርድ ከራሴ እሺ አንዲት ከፍቶት ማየት አልፈልግም እና በቃ ይሄን ነው ብለሽ እውነት መልካም ምኞትሽን ስለተመኘሽልኝ በጣም አመሰግናለሁ። ሌላ ምንም ልልሽ አልችልም። እና ደግሞ አንቺ ካቃተሽና ምናምን እኔ አንቀባሬ ያኖርልሻለሁ። ደህና ማንቀባሩ ስለኔ ታዩ። እውነት መልካም ሰው ነሽ። ትዳራችንን ስለተመኘሽ በጣም አመሰግናለሁ። ሚዜ ያረግሻለሁ። ቀልደኛ ብቻ ወደ ራሴ ልመለስ። ማለት የሷን ሀሳብ የሰማችሁ ይመስለኛል። ብቻ መልካም ጊዜ